አንቺ አብርሃምን ለማግኘት ጉድጓድ ትቆፍሪያለሽ ሩታ ገባሽ? እኛንም ሸጠሽናል ገባሽ አይደል? እኛ ለአንቺ ብለን እኔ ነኝ እሱ ነው የት ነው ብሎ ደውሎ ጠየቀኝ። ዳንና ተበረ ዘራጋት ምን ነገር ነው አሰብ ውሸት ነው ምን ነው ሰው ሁሉ ነገር ውሸት ነው። ለምሳሌ ወይ ለማለት እንደጉልልሽ አሽልሽ መስሎኝ የመጣሁት በዛ ሰዓት እማውን ነገር ተናግሮኝ ስለነበረ ማንም ነው ተግሩ እማውን ነገር ተናግሮኝ ስለነበረ አላነሳውላችሁም ማለት ምን ነው በሩ አይደሽ አልኩኝ አትጨይ ነገር ያረሽ ደናቸው አንቺ አትጨይ አምላካምና በሆም ጮቺ ስለሰዓት ይኖርሽ አክብሬ ስለሰማሁሽ እማውን ነገር እየተናገር ስሜን እንድታጠፊ አልፈቅድልሽም። ሰላም እንዴት ናችሁ ውድ ቤተሰቦቻችን? ዛሬ መተናል። ዛሬ ላይ ግን ከባድ ነው ገባ ለኛ ጥሩም ሰራ ምንም ሰራ ምስጋና ልንመሰገንም እኮ አይደለም፣ ግን በሰው ዘንድ በዚህ ያህል ሰው ታጣላላችሁ ተብለን እኛ መታሰራችን በጣም ነው የሚደብረው። ሁለት ደግሞ በቃ በዚህ ያህልም አንድን አብሮ የነበረን ሰው ሁሉ ነገርን የሚያውቅህን ሰው በዚህ ያህል ከሴት ጋር ስለሆነ በዚህ ያህል መለማመጥ ራስን ማዋረድም ከዚህ በላይ አይጠበቅም። ስለዚህ አቆማለች ከሱ ጋር አይ እንደዚህ ነው የምቀጥለው ካለች ዛሬ ከኛ ጋር በቃላተ አንተ ያድሽ በአሳት ነው ታውቁት ተመከረ አልሄድኩም ሜሪ አለች አለ የነበረሽ መጣጣር ነው ስለስራት እግዚአብሔር እኔ እንደዛ አላደረገው አንቺ አልፈሽ ከማለት ስለሰራው ያደረኩት ነገር እኮ አድርግሽ እያልሽኝ ነው። አንቺ ማልፈልገው ነገር እንደወራ እንዳታረጊኝ የፈለግሽው መወሰን ትችያለሽ ሜሪ። ሲቀጥል ደግሞ ማለት ነው እኔ ስፈልግ ነው ነገሮች ሊሆኑ የሚችላል ሜሪ። ነገሮችን አክብሬ ስቀበልሽና አክሰፕት ሳደርግሽ አንቺ ነገሮችን እንደፈለግሽ ረን ማለት ትችያለሽ ማለት አይደለም። እኔ ባንቺ አከበርኩሽ እየተከበረኝ አዳመጥኩሽ አዳምጪሽ ባንቺ እየተሰደብን ምንም የማይመስል አንቺ ስለ ምን አይነት ዘበን ነው የተንገላቢጦ? ምን አይነት ዘበን ነው የተንገላቢጦ? አባትን ማሰደብ ለዶራሉ ብሎ አባትን ማሰደብ ለዶራሉ ብሎ ያንን ምስኪን አባት የተንከራተተ ምግብ ከምግብ እንኳ የማይበላን አባት በዚህ ልክ ማሰደቡ ምን አባትሽ ብሎ ምን አስመጣው? ምን አስደፈረው? ተናነቃችሁ? ተናነቀኝም ባእራ እሩ እራ እሩ እራ እሩ እሪ እሩ እራ ወይ ጣጣ ዘንድሮ ወይ ጣጣ ዘንድሮ። መቼም የማንሰማው የማናየው ነገር የለንም። እኔንም እናንተንም ኗሪ ያለ አድርገን ኢንሻአላህ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የጎጃም ቤተሰቦች በያላችሁበት በየዓለም ጥግ በየዓለም ዳርቻ ሰላማችሁ ብዚት ይበልልኝ። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አይበገሬዎቹ እህቶቼ፣ የምትወዱኝ የምታከብሩኝ፣ የምወዳችሁ የማከብራችሁ ከጎኔ ቁማችሁ ላይክ ሰብስክራይብ ኮሜንት አድርጉኝ። አይከፈልበትም እህቶቼ። እኔ እናንተ እህት ባድግ ምናልባት ለእናንተ መሰላል ለእናንተ አራያ ሊሆናችሁ ይችላሉ። ከቻላችሁ እንደውም የቤት ተመልካች ከመሆን እናንተም ብትሰሩ ደስ ይለኛል። ገባችሁ አይደለ? እኔ አግኝቼ ተጠቅሜ አይደለም። እኔ ደግሞ ሽንፈትን ስለማልወድ የሀሳብ መግለጫዬ የሀሳብ መስጫዬ ስለሆነ በአሁኑ ባለንበት ታይም ላይ ሰውን ከማመንና ደውሎ ከማውራት እዚህ ዩቲዩብ ላይ ጊዜውን ማባከን ይበልጣል። አሊያም ደግሞ ቁርአን ላይ የበለጠ ቁርአን ላይ ጊዜውን ማባከን ይበልጣል። ልንገራችሁ፣ እባብ ገላው ያምራል ካፉ ላይ ነው መርዙ። ከማይሰማ ሰው ጋር ከደንቆሮዎች ጋር ንግግር አታብሱ። ተምረው ያልተማሩ ሰዎች ከባዶች ናቸው። ነግራችኋቸው ጆሮ ዳባ ብለው ነው የሚሄዱት ማለት ነው። እና እኔ ይሄ ለዩቱብ ብለን የምንሰራው ነገር ስሜታዊ ተሆኖ ምን አባሽንም ብያለሁ። በባለፈው እንደዚህ ማነው የምትባለው እቺ ምን አባሽንስ ብዬ ተሳድቤያለሁ፣ እውነት ለመናገር ማለት ነው። ግን ወደ ይቅርታ ጠይቃለሁኝ። እየዞረች ሩታ ለምንድን ነው ደግሞ ኤክስ የምታረገው ኤክስ የምታረጉት ብላ ነው የተናገርኩት። ሀሴና ማለት ነው። ሀሴና ስትል ይቅርታ አባቴ አርፎ የተኛ ስትለኝ ሟች ናቸው፣ አላህ ይዘንላቸው፣ አላህ ይርሐማቸው። እኔ እንደሱ አይደለሁም። እየዞረች እህቶቻችንን ለማሸማቀቅ ሞከረች። ለምንድን ነው ምናምን ብዬ ልክ እንደ መሪ እንደሆኑ ተናገርኩ ማለት ነው። ገባችሁ አይደለ? ስለዚህ
አንዳንድ ጊዜ እኔ ቤተሰብን ባትሳደቡ ቤተሰብን ባትነኩ፣ አባትየው ደግሞ ምስኪን ነው፣ ምንም አያውቅም። የደመቁ አባት አያውቅም። ሀቂቀትን እውነትን መናገር አንድ ቀን መጥቶ ሀሳብ የማይሰጥ ሰው ነው። ትንሽ የበለፈው ልብስ ምናምን ስንት ጊዜ ለብዙ ጊዜ የናፈቁት ልብስ ለብዙ ጊዜ እንደዚህ አይነት ነገር ተምናፍቀው አንጻር ዛሬ ላይ ቀኑ ደርሶ አገኘው ሲል አንጀቴን በልቶኛል። እና እናቴቱን ብትረግጧት ይሻላል። አሁን እናቴቱን ብትናገሪያት መሪ ይሻላል። አሁን አንቺ እናቴቱ ለምን ታፈር ተከንፈር ስለሆነች ከዛ ጥልቅ ጥልቅ ስለምትል ማለት ነው። ግን ደመቁ አርግዛለኝ፣ ደመቁ ወልዳለኝ፣ ሾርት ለቃለች፣ ነፍሰ ጡር ሆና ብዙ ሚና ተጫውታለች። በነገራችን ላይ ብዙ ሚና እናንተና እኔ ከምንለው በፊት ሚና ተጫውታለች። ልክ እንደ ፈረንጆቹን ነገሮችን ይዛ ህዝብ ላይ በጣም ተጫውታለች። ሩታ ማለት ነው፣ ደመቁ ማለት ነው። እናንተ ሩታ ብላችሁ የምጠራት እኔ ደግሞ ደመቁ ብዬ የምጠራት ሰው ማለት ነው። መጋዣ ታውቃላችሁ? መጋዣ ማለት ነው። ልክ እንደዛ ልጅም አልወለደችም፣ ሲጀመር አላረገዘችም። ገባችሁ? እኛን ምንም የምትሸውዱበት ነገር አንዳችም ነገር የላችሁም። ልጁን በእርግጥ አላህ ያሳድገው፣ አመለ ዘውድ ነው፣ ደህና ሰው ነው፣ ጥሩ ልጅ ነው፣ ጸባይ ሰናይ ነው ልጁ። መቼም ቢሆን አርግዛ ሩታ ከአንጀቷም ልጅ ማንኛውም ሴት ቢሆን ከአንጀቷ ተመሯ እሷ ወልዳ ቢሆን ኑሮ ከአንድ ወር በኋላ ነው ወታ እንኳ ወደ ቤቷ የምትሄደው ነበረ። በጣም ቁማር ተጫውታባችኋለች እኮ ደመቁ፣ ህዝብ ላይ ቁማር ተጫውታለች እኮ። በርበሬ ፊቷን ለቅልቃ ማለት ነው። ሺህ ጊዜ ሰው ልጅ ሺህ ጊዜ ገንዘብ እንኳን አብርሃም እየሰራ ቀርቶ እንኳን የማይቸግራትን በጎቿ እያሉላት ቀርቶ ልንገራችሁ እውነቱን፣ እሷ ትክክለኛ ወልዳ ቢሆን በዚህ ልክ እንደዚህ ባልሞተች፣ እንደዚህ ባልተፈጠፈጠች፣ ዘመዶቿን እያሰደበች እያዋረደች፣ ያሚያም እየመጣ እየነገደበት እጮሃለሁ። አገሩን እኮ አናጋዩ እናንተ፣ ሀገሩን አናጋችሁ እኮ። ጠገበቻ ሆዷን ወደፊት አድርጋ ቂጧ ወደኋላ አድርጋ የመጣችበትን ረሳች። ተቀምጣበት የማታውቀው ሽንት ቤት ተቀመጠች። ተቀምጣበት የማታውቀውን ቤት ተቀመጠች። በልታ የማታውቀውን በላይ፣ ጠጥታ የማታውቀውን ጠጣች። እንዴ እጇ ነክቶ የማያየውን አየች። ምን ታድርግ? ፈጣሪ ከሚዲያ ያጥፋት እንጂ ሌላ ምን ይባላል? ኧረ ተይ፣ ሴት ልጅ ነሽ። እኔ እኮ በራሷ በምመጣው ነው ሀሳብ አስተያየት የምሰጠው። ረክሳ ወድቃ በምመጣበት እኔ እንደናንተ መሞት ይሻለኛል። ጀግና ናት ማለት ልንገራችሁ። ጀግናይቱስ ሄርሜላ ትናንትና መታ በፍቅር ሚዲያውን ተቆጣጥረዋለች። በፍቅር ጭቅጭቅማ እኮ እዚሁ ካለንበትም ጭቅጭቅ እኮ ሞልቷል። ገባችሁ? ህዝቡ ጭቅጭቅ አይወድም። በፍቅር ጠብ አድርገዋል። ሄርሜላ ከኋላ መታ አልኳችሁ። ከኋላ መታ ሄርሜላ ቆንጆቱ፣ ይቺ ጀግና ሴት ጥንቦች። እኔ ደግሞ ወደ እንሶቻ ናቸው የሚያስጠላ። እኔ ስለሷ አይመለከተኝም። እኔ ረካሰው ምን አገባኝ? እኔ የሚገርሙኝ እነዚህ ተከታዮቿ ደግሞ እኔን እያደኑ የሚያሳድዱኝ በትክታክ አንዱ ቤት ስሰቀል አስገቡኝ። ድፍረታችሁ አስገቡኝ። ሚውት ነው የምትደረጊው። ሚውት ነው ማስደረጋችሁ። ቅቅል ሁላ ሚውት እኮ ነው ማስደረጋችሁ። እናንተ ንፍሮች፣ ያልበሰላችሁ የተቀቀላችሁ ጥሬዎች፣ ግርድ ሁላ ግርድ ምርት ጋር ሊነጋገር አይችልም። ገባችሁ? የእኔ ንግግር ምርት እየሆነ ነው የሄደው። ገባችሁ? ይቺ ልጅ እየተጫወተችባችሁ ነው። ፌክነት ስራ እየሰራችባችሁ ነው ስላችሁ አያችሁ አይደለ? ዛሬ ዋጋችሁን አገኛችሁ። ይብላኝላችሁ ገንዘባችሁን የሰጣችሁ ሰዎች። እኔ እንኳ ችግር የለብኝም። ይብላኝላችሁ ገንዘባችሁን የሰጣችሁ የተበላችሁ ቆርጥማ በልታችኋለች። አንድ ቀን እንኳ አመሰግናለሁ ሳትላችሁ 3 ዓመታችሁ አልቆ ወደ 4ኛ ዓመት ተሸጋግራችሁ የድሮዎቹ የላችሁም። አፉ ብለናችሁ ይቅርታ ብላችሁ ብትሄዱ ይሻላል። የድሮዎቹ የእነዚህ ቡችሎች አሁን ያሉት ዝም ብለው ነው። እናንተ ጠፍ እኮ ትላልቅ ሰዎች ምን ሆነ ነው? ተጫወተ የደመቁ ተጫወተ። ህዝብ ላይ ተጸዳዳች። ሄርሜላ ከኋላ መታ በፍቅር ጠብ። አብርሃም እስቲ ሲያምርበት ግርማ ሞገሱ የጋሽዬ ጀግና ከሄርሜ ጋር ሲሆን እስቲ ውደረቱ ተራራው አብርሃም የሄርሜላ ባሏ እነዚህ ሁለቱ እነዚህ ፍቅረኛሞች እንዴት አባታቸው ያምራሉ። አንግሷቸው። ዘንድሮ ነው የምላችሁ። በቃ ወደፊት አልኳችሁ። ወይ ይሞቷታል
የደመቁ በጎች ወይ እሷ ተጠፋለች ከሚዲያ። ህዝብ ነው ያመጣት፣ ህዝብ ይፈጠፍጣታል። ከህዝብ አትበልጭም አንቺ። እናንተም ተከታዮቿ ጀሌዎቿ ከህዝብ አትበልጭም ነበራችሁ። ከሺህ በላይ ነበራችሁ። አሁን ጠፍታችኋል፣ የላችሁም። ተገልብጠሻል። አዳም እያንዳንድሽ አሸንፈናል። ምን አባታችሁም አታመጡ ብላለች መሪ። እንግዲህ እናንተ ምንም አታመጡ።